እንደ ጩፋ ሄደበት የለም ይጫወት አሁን እኮ ነው ቪዲዮ የሚያየው ክርስቶስን አሁን ልክ እናንተ ጋር ልክ ቲክቶክ ሲገባ አንድ ቪዲዮ አየሁኝና አማን ሪያክት እያደረገበት እና እናንተ መጣልኝ ማለት ነው እና ጀለስ እንትኖችን ካውንስሉን እየተቃወመ ማለት ነው የመንግስት አካላት የጦር መሳሪያ ይዘው ወጥተው ተቀበሉት ምናምን የሚለውን እንደተቃወማችሁ ሰማው እና ታዲያ ማማሲያ ይዘው ይወጡ ያላል ኦፊሻል መግለጫ ላይ ማማሲያ አኬ ኦፊሻል መግለጫ ማማሲያ ስትጠራስ ሲመጀው ማማሲያ ይዘው ባይዘው ልክ አይደለም ላይክ ምን ይከለከላል ሲስ መሳሪያ ምናምን ይዞ ማጀብና አይደለም ኤርሚ ምን አለ መሰለ ምን ያካብዳል 44 ባጃጅ አጅቦት ያካብዳል እንዳላለ አረላ ኤርሚ ማን ነው ባጃጅ እኮ ለምን ማርሻል ሰላም ነው ኤርሚ እንደ ኤርሚ ቀውሟል ኤርሚ ተቋሚ ነው ይሄንን አይ እዛኔ የባጃጅ ለምን አጀበው በሚባለው እኮ ባጃጅ ነው እኮ ምንድነው የተያጀበው አለው ግን አጀለስ ብቻውን ካውንስል ነው ጀለስ እንዴ እንዳዩት ከሆነ አንተ ብቻውን ካውንስል የሆነ ሰው ነው ቀላል ማሪቲን አገድ ነው ይላሉ እንዴ አላገዳቸውም ራሱ መጥቶ ጨነቀ ይለነሱ እኔ ማሪቲን ካውንስሉ መጥቶ ይቅርታ ጠይቆ የሚመለሰው እያልኩኝ እኮ ነው እንዴ ማርሻል ደግሞ እኮ ጴንጤ ለምን ከጴንጤ ውጭ ስለኛ ለምን ያወራል ምናምን እንዴ ማርሻል ደገፈው አይደል እንዴ የወጣው ማርሻል ደግሞ የመንግስት ነው እነዚህ ናኬ ደግሞ ታክስ ፔየር ናቸው ስለዚህ መናገር ይችላሉ ምንድነው አሁን የተወራው ገብቶሻል ሲሱይ አረለ የማርሽ ባንዶች ቡካዬ እኮ ትንሽ ተቀላቀላለች እኮ ማርሽ ባንዶች ወጡት ምናምን ነው የምትለው እኮ አሃ እነዛ ጀለሶች አንተ በጣም ማርሽ ባንዶች ወጡ ስለወጡ ሁሉም ሰው መናገር ሀሳብ መስጠት ይችላል የመንግስት ስለሆነ ሁሉም ደግሞ እንዴው የኛ ነው እውነት ነው የኛ ነው እኮ የእናንተ ስለሆነ ታክስ ፔየር ናችሁ ማውራት ይችላል ትክክል ምርጥ ሀሳብ አንቺ አመጣጣሽ የምር ወደ ቤት እየመጡ የነበሩትን መለሽልኝ አሁን በዚህ እኮ በእኛ ጉዳይ አገባችሁም ለሚሉ ያገባችኋል ታክስ ፔየር ናችሁ ሲሶ ራሱ ባለፈው ወደ ሳሪስ ይሄድና እንዴ የፍሬንድ ቸርች ጋር ሲደርስ አንተ ቀጥታ ከ30 ወደ 80 የፈጠነ ትገባለህ እንዴ የፈጠነ ሲያቀጥው ነው የማይሆን ነገር ተናግሩ እንዴ ጀተን ነው ባይዘው ታውቃለህ ግዛቱ ነው የአካባቢ በሙሉ ግዛቱ ነው ቤረጽጌ አዎ እዛ ቤረጽጌ ነበርክ እንዴ ግዛቱ ነው እዛ አካባቢው እንዳለ እኔ የምልሽ ቡካ ቸርቹ ሄደሽ አታውቂም እንዴ እዩ ጋር ሄጃለሁ የሚገርማችሁ ነገር የሄድኩት እኔ አላውቀውም ነበረ እዩ ጩፋ በወሬ ነው የምሰማው እንጂ አላውቅም እና በጣም ስለሱ ሲናፈስ ይሄ ሰው የማወቅ አለብን ብለን ለሰርግ ነበር ነው ኦልሞስት 200 ሰው ከአሜሪካ ሄደው ነበር ግማሻችን ሄድን ለማየት ጉዱን እንየው ብለን ማለት በጣም ገርሞን የመጣነው የህዝቡ ብዛት ልነግር አልችልም እና ጉዱን አያችሁ ጉዳችንን አሳየን ነው የምትይ በጣም የሚገርም ጉድ ነው ያየሁት በቃ በጣም ደንቆኝ የተባለው ሁሉ በቃ ውሸት እንደሆነ አይቼን የመጣሁት በእውነት ከዛ በኋላ ነው እሱን እውነት እንትን ያልኩት ላይክ ኦኬ እንዴ ትክክለኛ እግዚአብሔር ሰው ነው ብለሽ ነው የምታምኚው አንቺ ቢሊፍ ኦያ ቡኪ እኮ የተወሰነ እኮ definitely 100% ሲሶስ ግን ወይስ ሲሶ አትጠየቂም ኧረ ሲስ ሲጀመር እንደዛ ያምን ሲስ እንደዛ ካካመለማ በቃ ኧረ እኔ አላውቀውም እኔ ክርስቲያን ለመሆኑ ራሱ ተራጠራለሁ ሲስ እኮ እንዳይረገጥ ወለ ካውንስሉ ዘመዴ ነው ብሏል ኧረ ቡካ ምን ካውንስሉ ዘመዴ ነው ስለዚህ አታስረግጪ ብሎኛል ቅድም ስለዚህ ቀይሩ ይሄን ሀሳብ የምር ጩፋ ክርስቲያን ነው ጌታን አረተ
አታስበው። አንተ ደግሞ ካውንስሉ ዘመድ ስለሆነ እንደዚህ አትበል። በቃ ይቀየራል። ኖ አይደለም። አይ ቡካዬ ጋዲ አላልክም። ካውንስሉም ዘመዴ ነው፣ እዩ ጩፋም ዘመዴ ነው። እኔ የለሁበትም አላልክም? አይ እኔ የሆነ ግን ሰምቼ ነበር። ምን ያህል አላለችም ይፈጠረ አኬ የሆነ ጨዌ ሰምቼ ነበር፣ ግን ላይቭ ላይ የሚወራና የማይወራ አለ። ስም ቀይረ አውራ። ልጫወተው ችግር የለውም። ተገናኘን። እሺ አይ ሲሪየስ ቁም ነገር ወሬ ነውና አሜሪካ ውስጥ ዘይት የሚያከፋፍሉ ግሩፖች አሉት ይባላል እና የካሊፎርኒያው መስመር የምትመሪው አንቺ ነሽ የሚባል ነገር ምን አራላሽ አራላሽ የደቡብ አፍሪካውን ኒና ነው የሚመራው። የደቡብ አፍሪካውን ግን ኧረ ሲስ ወይ ዳዲ በውስጥ ቴክስት እያደረገልኝ ነው። እሱ ሰማ ሲሱ የካሊፎርኒያን ቡካ ከሆነች ዘይቱን ይዛ የምትንቀሳቀሰው እኔ ለምን ማማሰያ ይያል አልከተላትም እያለ ነው። የካሊፎርኒያ ነገር አይሆንለትም። አንተ ማማሰያ ዳዲ ማማሰያን ይዛ ልትከተል ነው። በቃ አቁላለች። እናት ሀገር እናንተ ልጆች ግን በስመ አብ። እኔ ሆዴን አሞኛል። ከጠዋት ጀምሮ እየሳኩ ነው። አፌን ሁሉ አሞኛል። ኧረ ኖርማል ነው፣ ያጋጥማል አንዳንዴ። ኧረ መለኛ አውሮ በእናትህ ቡኪ እኮ ጸዴ ሰው ነች። እንዴት ነው ይሄን ሰውዬ ግን ያመነችው? ቆይ እስኪ አንዴ ፕሮፋይል ሽል አንቺ ልጅ አኬ ኧረ እንዳለ የሰሞኑም እንዳለ እሱ ብቻ ነው። አንድ ጥያቄ ልጠይቅህ እሺ አኬ፣ አንድ ጥያቄ ልጠይቅህ። እሺ አንዴ ፕሮፋይሉ እንዳይሆን ነበር። በቃ እሺ ቀጥል። አይደለም የእንትኑን የእዩ ጩፋ ፒንክ ከለሩ የእዩ ጩፋ ፊልም መቼ ነው የሚመጣው? ለሲኒማ የሚቀርበው አክቹዋሊ ዳክመንተሪ ፊልም አለው። ኦልሬዲ ዳክመንተሪ ፊልም ሰርቷል። እስቲ ቀጥል። እስቲ አንዴ ቆይ። እሺ ምንድነው ያልከው? ሳልሰማ ዶክመንተሪ ፊልም ላይ ደረሳችሁ? ይህንን ፒንክ ከለር ወንድ ልጅ ይለብሷል ወይ? ኮኦርዲኔተሮች እንትን አያርፉም እንዴ ብዬ እየጠየኩ ነው። የሱፉ ከለር አይ እኔ ከሱ ጋር አታነካካኝ። እኔ ምን አገባኝ? በእናንተ ቤት አጣው አክዬ እኮ ምርጥ ነው። አንተ እንደዚህ አይነት ዝም ብሎ ከአንድ ግለሰብ ጋር መሰለህ ሊጻፈጥክ ያለው እንዲዛን። እኔ ሲጀመር አንተ ባልክ ቁጥር ነው የተሳቀኩኝ ነው። አንተ መኪና ላይ የተወረወረ ነገር እኔ ጋር እንደደረሰ ያማል ተሳቀኩኝ እኮ ነው። እኔ ብልጥ ከሌላ ይማራል ነው የሚባለው። እኔ ስንቱ ታስሮ እንደወጣ ታውቃለህ? እንዳገቢ ፓፓ እኔ ዘመድ አለኝ በሚለው ማንም አያስወጣም እንዴ። ራሱ እስር ቤት አለው አላሉም እንዴ? ጀለስ ያስገባል። አንድ ቦታ ብቻ እኮ አይደለም ሁላ ያለው እንዴ። አስበዋል። እንኳን ቤት ዋልኩ ዛሬ። ሲሱ አኪት አስበዋል። ሲስ ጋቢዋን አድርጋ ሄደን ስንጠይቃት በቆሎ አልጀበረች። ኧረ የዛን ቀን ስንሄድ ዘይቷን እየተቀባች ነው የምናገኛት። ዋጋውን ነው የምንሰጣት። የማትቀባበት ቦታ የለም። ጀለስ ዘይትን እየተቀባ እዛው ሻግተህ ትቀራለህ። አርፈህ ተቀመጥ። ማይብራ አስገብቶ ቁርስ እንትኑ ዘይት ነው የሚሰጥህ። ያንተ ካመንት በጣም እየሮጠ ነው። ምን ካውንስሎች አገሩት ምን እሱ ራሱ አገዳቸው እንጂ ያልከው እየሮጠ ነው ለጉድ እንዴ ማቤት አንቺ አገዳቸው። እኔ ገረብ ስቅቅን ያልኩት ለነሱ ምን ሊያረጉ ነው? ምን ሊውጣቸው ነው አልኩኝ። እኔ ካውንስሉ ምን ሊውጠው ነው እንዴ? አንተ ይቅርታ ይጠይቃሉ። መልሰን ይቅርታ እንዴ? ኧረ መመለስ አለባቸው። ህዝቡን ይዞ ነው የሚሄደው በለኝ እንዴ። ያምሻል እንዴ? ካውንስሉ አገርኩኝ ካለ በኋላ እኮ ብቻውን ነው ያለው እኮ። መሪዎች ብቻ ነው ያሉት አሉ ካውንስሉ ጋር። ህዝቡ ማንም የለም ማለት አንተ እኔ ተሳቀቅኩኝ ለነሱ 20 ሰው ይዞ አልተቀመጡም። አሁን 15ቱ ወደ ኦርቶዶክስ መጥተዋል። 5ቱ ራሳቸው ናቸው። ኧረ ከመጡም አንተ ጋር ነው የሚመጡት፣ ሌላ ጋር አይሄዱም።
ጀመረሽ ደግሞ ትቀጠቀጥ አልፈለግም። እንዴ አንተ ጋር ነው የሚሄዱት፣ ሌላ ጋር ሄዱ ማለት ደግሞ ጩፋ አንድ ቸርች አለኝ እንዴ ጩፋ ስፒሪት አንተ ጋር የሚመጡት አላለችም። ዘለዝማ ቸርች ልከፍትልኝ አስባለች። ሲኒየር ፓስተር ጀለስ ይበረግላል። ከዛ ሲኒየር ፓስተር ምናምን የተባለው እሱ ጭዌ ትዝ አለኝ እንጂ። አዎ ፍሬንድ ሱፊሽን አዘጋጅ፣ ፒንክ ሱፊሽን አዘጋጅ። ያው አንቺ ለማንኛውም ኧረ እኔ ሲኒየር ነኝ ፒንክ አላረግም አባ እንዴ ሲኒየር ነኝ ፒንክ አላደርግም ይላል። ማን አንተ ከዩ ጩፋ ትበልጣለህ? እንዴት ነው ራስን ያየው? ቶን ያረጋሉ ቶን ያረጋሉ። እኔ መቼም አራቆይ ጋር ተጫውቶን ጩቤ ካመለጠ አኬ እንደዩ ጩፋ ፒንክ ከምለብስ አለ ፒንክ ለበስ ከምባል አለ ማን ቦሌ ላይ እንዳዳ ቴንኪው ጋድዬ። አንተ ደግሞ ወደ ኋላ ትወስዳለህ እንዴ? ያኪን ጫወታ ቀጥል፣ ወደፊት ማን ቦሌ ላይ ምን ቆይ እቺ ልጅ ጩፋሪ ሙርሲ ያዛት ወድም። እሺ አይ ሙዚ ዘፈት ይለን ማን ቦሌ ላይ እንዳዳም ብባረር አለ። በአዳም ገላይ ቦታ ይሻላል አለ። መለመላይም ቦታ ይሻላል። መለመላይም መለመላይም መጥፎ ነው እንዴ? አለ ዘፋኙ እኮ ነው አይደለም? ልክ አይደለም። ምንድን ነው መለመላ? ቡካኒ መለመላ ነው ሰው ያወኩት እኔ እኮስ እየጠየቀሽ ነው መልሽለት። ለጋድ ምንድን ነው መለመላ? እኮስ መለመላ ምንድን ነው እያለሽ ነው? መለመላ ራቁት አይደል? ተመለሰሉ ወንድማችን አይደለም እንዴ? ኧረ መልማዮች በስተዋል። አኪ ኧረ አስቸጋሪ ነው አባ። መለመላ የሚመለምሉ መልማዮች በስተዋል አለ አንዱ። ላሽ ያ አስቸጋሪ ነው። ሳታስቡ ከአንደበት የወጣው ቃል በጣም አስቸጋሪ ነው። ኧረ ሆዴ እሺ ይሁን እንግዲህ። እኔ ዛሬ ገደላችሁኝ በእውነት። እረፍት ቀኔን በቃ ከአሁን በኋላ ምንም ባላረግ ራሱ ይበቃኛል። እንዴ እረፍት ቀን ማለት ዛሬ ምንድን ነው ቀኑ? ዛሬ ኦኬ ብላችሁ ሲሰግሩ ስር እየሰገደ ነው እንዴ? ምን ልብቅ ማለት ያበደ ነው እንዴና ለሚናገራቸው ለእያንዳንዱ ግድፈቶች እዚሁ ነው ይቅርታ የሚጠይቀው። ተቀጣ ስትጠየቅ አስባ ኧረ አባ እግር ስር ነበርኩኝ ያኔ እነዛ ሲያወሩ አነሳችሁ። ከካውንስሉ ቴክስት ገባለት አነሳው። ሲስ ምን እንዳለኝ ታውቃለህ? አንተ ስታጠፋት እዚያ ላይ ምንድነው ታውቃለህ? ጋዴ ማለት ነው። ባለፈው ሀይሌ መጥቶ የአማንን ፎቶ ደርድሮ ሲመጣ እንዴ እናንተም በስዕል አድኖ ማመን ጀመራችሁ ሲለው ሀይሌ ወዲያው አጠፋ ማለት ነው። ጀለስም ወዲያው አጠፋ። ጋዴ እኮ በስዕል አድኖ ታምናላችሁ? እናንተ ማመን ጀመራችሁ? እንዲ ያለ ደርድሮት ነበር የእሱም ፎቶ ሊመጣ ነው ብሎ። ኧረ ብዙ ሰው እንትን እያለ ነው አሁን፣ ፎቶ እየለጠፈ ነው እንዴ። ፕሮፋይል ያደረጉ ሰዎች በጣም ብዙ ናቸው። ጋዴ ባለፈው ያልከው ትዝ አይልህም? አሁን እኮ ባይዘዌ እንዳለ ቲክቶክ እኮ በእዩ ጩፋ ፎቶ ተትለቅልቋል። አይ ነው የምር ነው። አዎ ተጥለቅልቆ። ሌሎቹ ደግሞ የካውንስል ሲያደርጉ ሂዘን ሊደር አልኩ። ለምንድን ነው ካፒ ፔስት የምታደርጉት አልኩ። ሁሌ ካፒ ፔስት። አኬ ሰምተሃል? መጀመሪያ ዩቱብ የጀመረው ከጴንጤ እዩ ጩፋ እንደሆነ፣ ከዛ ዩቱብ ሲጀምር ሰይጣን ነው አሉት። ሰይጣን ነው አሉት። እዩ ጩፋ አይደለም ዩቱብ እዩ ጩፋ ነው መጀመሪያ ዩቱብ የጀመረው ጩፋ ነው። እዩ ጩፋ ትላንት አንድ የመጣው ኖ እዩ ሄድና እዩ ጩፋ ነው መጀመሪያ ዩቱብ። ማንንም ጠይቅ ዩቱብ የጀመረው። ከዛ ቲቪ ቻናል ጀመረ። ተስፌ ራሱ እኮ ይቀርመዋል እኮ ተስፌ ካናዳ እንዴ። ሄድበት ያለ ሰው ሁላ የለም። አሁን
የኛ ሀገር ሰው ባይዘው እንደዚህ ነው። ሁላችንም ትምህርት ነው ይገባል። ሰው ይከዳል። በጣም ይገርማል በእውነት ልክ ነህ ከጎንህ ነን ምናምን ሲሉ የነበሩ አንድ ቀን ሲወራ ሰምቼ አላውቅም ስለሱ። የተፈታ ሁሉ ነው የመሰለኝ። እርግጠኛ ነኝ ሀብትሽ አገልግል አስገብቶ እስረኛውን በሙሉ ነው የሚጋብዘው ይህን ዜና ሲሰማ። እንዴ ያ ጀለስ ታሰረ ተባላ ማነው ያስገባለን? በጣም እኮ እኔ የምልህ አኬ ለምን ነገ ሄደን አንጠይቀው እንዴ? አኬ ምን ቤት ነው? ማን እውነትም አኬ ምን ቤት ነው? ለምን አንጠይቀው ይላል እንዴ? ጀለስ ከአንቺ ጠይቀው ዲስ ነው ሄደ ጠይቀው ራስን ችላ አባ አኬን አገኙት ማለት የኛን አድራሻ ከመናገር ወደ ኋላ አይልም ጀለስ። እኛም ነው የምንከተል እኔን እንዲህ አይከብድም ፓፓ እንዴ በግልጽ ከተያሽ እኮ ለእኛ ካለሽ ፍቅር የተነሳ ብቻሽን እስር ቤት እንዳይደብርሽ እኛንም ሊሰበስባችሁ ይችላሉ። አባ እንግዲህ ቆይ ምን አድርጎ ነው የታሰረው ጀለስ? መረጃ ብሎ የምን መረጃ ነው? ከነ መረጃ ገባ ብሎ አስገቡት። መረጃ እንስጥ ብለው ጣቢያ ሄደው የምን መረጃ ነው? ጣቢያ መረጃ አለኝ ብሎ መረጃ እንደዚህ በሐሰተኞች ላይ ምናምን የምን ሐሰተኞች? ሐሰተኞች ነቢያት እነሱ ደግሞ እጃቸው ረዥም ነው። አስብ አኬንም እኮ ተናግሯል። እሱ ያልተናገረው ሰው አለ እንዴ? አንተ ጋር ራሱ የሆነ እጅ እየታየኝ ነው። እኔ አርፈህ ብትቀመጥ ይሻላል። የምርም እጃቸው ረጅም ነው። ጎትተው እንዳያስገቡ ይሄ ስልክ አለ ከተማው አለ እንትን እና ምንድነው መረጃዎች አሉ እጄ ላይ ብሎ ወደ ጣቢያ ሲገባ እና እስቲ ግባ አሉት ነው ምንድነው? ገብተህ እናጣራው ነው። ኧረ መረጃው የሚጣራል አንተም ትጣራለህ ብሎ አስገቡት። በቂ መጣ አንተም ትጣራለህ እኔም አንተም ትጣራለህ። አንድ ለደህንነት ኃላፊ ነው እኮ መረጃ ሊሰጠው መረጃ አለኝ በጣም ወሳኝ መረጃ አለኝ የምሰጥህ ብሎ ይሄድልሃል። ሀገር ሰላም ብሎ አስቧል። መረጃ ሊሰጥ ሄዱ። አንተም ትጣራለህ ሲባል ፊቱ ሳልኩ መረጃ መስማት ታውቃለህ። አኪል ያስገድድ ሁሉ ይችላል። አይ ኖ ኦ ማይ ጋድ። ኧረ ፓፓ ሲጀመር እሱ ሊናገር ሄደው ባጃጅ ማን ነው እስራኤል ዳንሳ ባጃጁን በልቶበት ነበር። ስለሱ ነው ሊናገር ሄደው። የሀገር መረጃ አታርገው እንዴ ራሽም አይደል እንዴ? እኔ ራሱ አጣውቶኛል። ላይቭ ላይ ነው ያጫወተው። ባጃጅ በልቶት ባጃጅ በልቶት ታውቃለህ እንዴ? ማለት ባጃጁ አሁን ድረስ አዋሳ አለች። ታርጓን ሁላ ያውቃታል። ባይዘው አሁን ድረስ ጨራሽ መሳቅ የለውም። እሺ አትሳቅ ይሉኛል። እኔ ምን ልሆን እንጂ? ኧረ ፍትት በይ። ቆይ እኔማ ፍትት ነው ብለው በእውነት አማቢፋን እኮ እዚህ እንዴ እዛ ስቴጅ የሚያስጨንቅሽ ይበቃል ትላለህ። ቆይ ባጃጁ ስቲል አዋሳ ላይ አለች አሉ። አብትሽ ባጃጅ ወስዶበት ነው? አይ ወስዶበት ሳይሆን ሰክቶት ነው። ላይክ በቀን 200 ብር ሰጥቶት ኧረ እዩንም ሲቀጠቅጡ ነበር። አምላፊን ይሄ በእናት አትጨናነቁ። ሁሉንም ነው የሚቀጠቅጡት። እሱ ኦኬ። ኧረ ቡካዬ ኮሜንቱን ታያቸው በጌታ እሺ። አጨናነቁኝ። እና ሀብትሽ እንዴት ነው? ቀጥሎ ባክ ቱ ዘ ሳብጀክት አክቹሊ። አይ ሙሌ የምር ባጃጅ እኮ ነበረው እኮ እኔ ነግሮኛል። ላይቭ ላይ እኔ እሱ ቤት ገብቼ እኮ ታሪኩን ነግሮኛል ሙሉ ለሙሉ እንዴት እንደተበላውላ። አይ በጣም ምስኪን ናት ጌታ ባጃጅ የእንትና የበላው እኔ ታሪኩን ተወባክ ባይዘዌ አኬ የእስራኤል ዳንሳ ፕሮቶኮል ነበረ። እሺ እንዴ የእስራኤል ዳንሳ የዚህፉ ነገር አታምጣ አንተ ደግሞ። የእስራኤል ዳንሳ እና የተባረሩ አሉ። አንዴ ከሩም ሲወጣ ዚፑን ሳይዘጋ ወጣ አሉ እና
እሱ ቃል በቃል የተናገረው ተመቻችቶ ሲወጣ ዚፑን ሳይዘጋ ወጣ አለ። አይተህ እንዴት አዘጋም ተብሎ ተባረረ። አይደለም ሜጀር ፕሮፌት ዚፑን ሳዘጉ ብሎ ሊዘጋ ሲል አዝቧል። ተፈቱ ተከፍቶ ሲያይ ሜጀር ፕሮፌት ዚፑትን ሳይዘጉ ብሎ ሊዘጋ ሲሄድ ደሞዙን ላልከፈለውም ባይዘው ሲስ ደሞዙን ላለው እሱ ጋር የአንድ ዓመት ምናምን ደሞዝ። ኧረ በስመ አብ እግዚአብሔርን ሲሳሙን ሲሰራው ወደ 220 ሺህ ብር ነው ምናምን አለኝ አለ እሱ ጋር። አረ ይበልጣል ብራዘር 300 ምናምን ሺህ አሁን ባለው ያ ካለው ባጃጅ ምን ያደርግለታል? የብለባስ ባጃጅ ተቀማው ብሎ ይላል እንዴ? ያው አይደለም ባጃጁም እኮ ብር እኮ ነው እንዴ ቡካዬ። ባጃጅ ስንት ብር ነው እንዴ? 300 ምናምን ገብቶ የለ እንዴ? አሁን አዲስ ባጃጅ ያኔ 100 እያለን የተበላው አሁን እኮ 300 ገብቶ ባጃጅ ብሩ በምን ቢሆን ጥሩ ነው ሲስ። እንዴት እንደሸወደው ታውቃለህ አይደል? ያው ፕሮቶኮሉ ስለዛ ብሎ ጨምሮ ነው እንደዛ ምናምን ነገር መሰለኝ። ኧረ አይደለም እነዚህ በፌክ የሚወርቁ ሰዎች አሉ አይደለ? እስራኤል እነሱን ከሆነ አካባቢ አስጭኖ ሲያመጣ እዛ አካባቢ ለነበሩ ደላሎች የሆነ ጨላ ክፈል ይለዋል። እኔ በኋላ እሰጥሃለሁ ብሎ አኬ ሰማ እዚህ ጋር እኔ ዛሬ ደከመኝ በእውነት በሳቅ ገደላችሁኝ። አይ ብቻ እኔ በጣም ሀብታሙ ያየው ስቃይ እኔ በሀብታሙ ግን የሚያሳዝነው አንድ ሰው ሄዶ የጠየቀው የለም፣ ስለሱ ያወራ ሰው የለም። ይሄው እናንተ እግዚአብሔር ይስጣችሁ፣ አትሊስት እናንተ ድምፅ ሆናችሁ እናንተ አወራችሁ እንጂ ድምፅ ሆናችሁ ወዲህ የምታነካኪኝ የምን ድምፅ ሙርት ይዛለች እንዴ? ኧረ ምንድን ነው ተልከሽ ነው የምታሽው አንቺ ራሱ አጠራጠርሽ። እኔ አልሆንኩም ያወራችሁ እኮ እናንተ ናችሁ እንጂ ሌላ ሰው ሄድበት እንዲሆንበት ያሉ ሰዎች አንድ የሉም። የት ሄዱ? ጋብ ጠፉ። በእውነት ማንም የለም። ምንም የሰማሁት የለም። እሱ ሲጀመር ስርዓቱን አይጠብቅም እንዴ? ስህተቱ ሁሉ የእሱ ነው። እንደው ቴንክ ዩ ቬሪ ማች ዳትስ ማይ ፖይንት። በጣም አደገኛ ደጋፊ ቦታ ሁሉ እግዚአብሔር ከሱ ጋር ይሁን። በቃ ለማንኛውም አትቺን በእናትህ ጀለሷን ስትጠብቅ በስቅታ እንዳንደፋው። አይ የምሬን ነው። አይ እግዚአብሔር ከሱ ጋር ይሁን ባለበት ቦታ። እውነት ነው። እኔ ከእናንተ ጋር ነኝ። ቡኬን ማጣላት አለብሽ። ለነገሩ የሀብት ስማ ሲሶ፣ ለነገሩ የሀብትሽም ምላስ በጣም ከባድ ነው። በጣም አክቹሊ በጣም ጋዲ ተጠነቀቀች። አይታታል ያለበት ቦታ እግዚአብሔር ይጠብቀዋል። ጋዲ እኮ ሄዶበት እኮ ነው ሲስ ከሰገደ በኋላ ጠቆረ ይላል አንዱ። ኧረ በኢየሱስ መብራት ወደ ላይ እህታችን ትክክል። እሺ ትክክል። ወደ ሽብሬ እንዴት አመሸ? ለሽብሬ ጥያቄ መልስ። እሺ ትክክል። እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም። እኔ ጋር አንድ ጥያቄ ልጠይቅ ነበር። እኔና አዎ ዲስኩ ደፈላ ስለ መጽሐፍ ነው። በቃ የፈለገችውን አንድ ጥያቄ ልጠይቅ። እሺ ታይ ይጂበት። እሺ ማለት አሁን ሰሞኑን እንዳለ ሚዲያው እዩ ጩፋ ነው የሚለው። ስለ ኢየሱስ እንኳን ይሄን ያህል እኔ በሚዲያው ይሄን ሰሞን ሰምቼ አላውቅም። ምንም አይነት ወንጌል ስለ ኢየሱስ ሲሰበክ ሰምቼ አላውቅም። እና አኬ ሲሰብክ ነበረ ስለ ኢየሱስ ቡካይ። ኧረ እንዴት አድርጌ በኩል አድርጌ ይጨብጣት ቡካን አይ ነው ወይሽ ማለት እግዚአብሔር የቀባውን ሰው እግዚአብሔር ያነሳውን ሰው አሁን በየቦታው የትኛውም አካባቢ ላይ ቸርች ይሰራል። እንደፈለጉ ነቢያቶች ነን ይላሉ፣ እንደፈለጉ ፓስተር ነን ይላሉ። ገባ ስርዓት አትወስ የሚቀባው ቆይ እኔም ልጅ ቆይ ትክክልዬ አንዴ ቆይ ነገር እናርጋና ቆይ እናወራሽ ሲሪየስ እናወራ። እንትን ነሽ ወንጌል አማኝ ክርስቲያን ነሽ?
እኔ የካቶሊክ እምነት ተከታይ ነኝ፣ ግን በጣም ነው ያንተን እንደዚህ የምከታተለው። ፕሮቴስታንቶችን በጣም ነው የምወዳቸው። ግን ካቶሊክ ነሽ ጥብስ? አዎ ካቶሊክ ነኝ። ኮንሶላታ ቸርች። ኮንሶላታ? አዎ። ምን እሺ ነው ደግሞ ኮንሶላታ? አየህ አለመተዋወቅ። አንተ አንዴ ገባ ፕሮፋይል ውስጥ ቼክ እኔ ላዋራ ትንሽ ለትንሽ ደቂቃ አንዴ እኔ ላዋራ እንደ እኔ ጥያቄ መጨረስኩና ነው። አንዴ ጋዲ ገብተህ እስኪ አንዴ ገብቼ መጣሁና አንድ የጴንጤ ፓስተር ስብከት አለ ኢድ ሙባረክ። ኧረ በጣም ብዙ አለ። እህታችን ካቶሊክ ስትይ አልገባኝም። እስቲ ቆይ ኦኬ ቆይ አንዴ ማርያም አማላጅ ናት? ማርያም ለምን የኔን ጥያቄ የማይጨረስክና ነው አንተ? ማርያም አማላጅ ናት ወይ? ለማርያም የአክብሮት ስግደት እንሰግዳለን እንጂ ማርያም አታማልድም። አንቺ ስለዛ ካቶሊክ አይደለም። አንቺ ስምሽ ብቻ ነው ትክክል። ቴንክ ዩ ብራዘር። አሁን እኔ ሲሱን የምጠይቀውን ቆይ ፕሊስ በእናትህ ለምን ተዋሻለሽ? ለምን በካቶሊክ ስም ትመጫለሽ? መጀመሪያ ካቲካላ እንዳይሆን ምን ሲቢላ ምን የካቶሊክ መሆኔ መታወቂያ ይልላክልህ? ኧረ አይደለሽም ካቶሊክ አሰክሽን ማማዬ። ማርያም አታማልድም ያለሽ አሁን በጠየቀችው ነገር እኔ ልመልስላት። አሁን ባቡ እየሰበከ ነው። አይ እየሰበከ ነው። ጌታ መሰለ ሲሪየስ። እኔ አሁን ሲሲ እንደ ድንገት ነው ስገባ ያየውክና በእኛ ቸርች ማለት ነው የመጀመሪያ ሮም ቫቲካን ሮም ላይ ቅዳሴ ዛሬ ካለ የቫቲካን ሮም ቅዳሴ ሐዋሳም አለ፣ አርባ ምንጭም አለ፣ አሰላም አለ። የትኛውም ዓለም ላይ አንድ አይነት ነው ፕሮግራሙ፣ ቅዳሴው፣ ስብከቱም እንደዛው። ፕሮቴስታንት ግን ወደ ዓለም ሁሉ ሂዱ የሚለውን ያችን የስብከት ቃል ይዘው በየቦታው ቸርች ይከፍታሉ፣ በየቦታው ይባላሉ። እንደምታየው ሚዲያ ላይ ለምን ስንት ቅዱሳን እኮ አሉ በእናትህ። ስንት የሚያሳዝኑ አማኞች አሉ። እግዚአብሔርን ጫማና ልብስ የሚቀይሩት አተው ስቲልና ወንጌል የሚሰብኩ ለወንጌሉ ዋጋ የከፈሉ ትላንት በመጡ ነቢያቶች ትላንት በሆኑ ነገሮች ቆይ እግዚአብሔር ስለቀባው አሁን የጠየቅሽውን ነገር ምንድን ነው? አሁን በግልጽ ጠይቂውና ሲመልስ እንስ እኔ ሲሳይን ነው እየጠየቅኩት ያለሁት ወንድሜ። አንዴ ልትረጋጋ ምን አለ አኩስ ጠይቂው አንዴ። እዩ ጩፋ በእግዚአብሔር እንደተቀባ ታምኛለሽ እህታችን? እዩ ጩፋ አይደለም፣ በጣም ብዙ ነቢያቶች ተቀብቷል። ግን ሰው ሲባል ምድር ላይ ይሳሳታል። ገባክ? አሁን ስህተቱን በውስጥ የቤተክርስቲያን ማንኛውም ቤተክርስቲያን የራሷ የሆነ ህግና ደንብ አላት አይደለም? አሁን እኔ ተነስቼ በእኛ ቸርች ተነስቼ ካታኪስት ሉ አንድ ይቅርታ፣ በመጀመሪያ ደረጃ ካቶሊክ አይደለሽም። በቃ አለቀ። የእመቤታችንን አማላጅነት የሚክር ካቶሊክ ሰምተንም አናውቅም። ስለዚህ አሁን ፕሮቴስታንት ይችላል ካቶሊክ። ኧረ በቅዱስ ሚካኤል ኧረ ጆሲ ለኔ ያሳየኝ። የቱ ጋር ነው? ትምህርተ ክርስቲያን ላይ ነው? የቱ ጋር ነው የሚለው? የአክብሮት ስግደትን እንሰግድላታለን። ካቶሊክ ራሱ ይመጣልሻል። የት እንዳለሽ ምናምን በግልጽ ነግረሽው ራሱ ስለ ትምህርቱም ይነግርሻል። እሺ እንትን ማስተምረው እችላለሁ፣ ችግር የለብኝም። አንቺማ ኧረ ማስተማር ካቴኪስት መሆን አልችልም እያልሽኝ ደግሞ አሁን ደግሞ መለሰሽ አስተምሯል። አልችልም ነገርኩ እኮ እያንዳንዱ የራሱ የሆነ መክሊት አለው። አሁን እዩ ጩፋ ነብይነት መክሊት ተሰጥቶት ከሆነ ይኸውልህ ወንድም አለ ነብይነት መክሊት ተሰጥቶት ከሆነ ሰው ነውና ሊያጠፋ ይችላል። ገባ? እስቲ በካቶሊክ ቸርች ነብይ አለ? የለም። ታዲያ አንቺ ምን ቤት ነሽ ነብይ የምትቀበዩ እንዴ? ምን ችግር አለ? ይሄ እኮ የእግዚአብሔርን ቃል የሚሰብክ ነው፣ ስለ ወንጌል የሚያስተምር ነው። ምን ችግር አለ? ስለ እግዚአብሔር ቃል ብንማማር። ካቶሊክ ማለት ራሱ ትርጉሙ የሁሉም ማለት ነው። እሺ ቆይ አንዴ፣ እመቤታችን በስጋ እንዳረገች ከሞት ተነስታ እንዳረገች ታምኛለሽ? አዎ አምናለሁ። ለምን አላምን? ከሞት ተነስታ እንዳረገች? አዎ በትክክል። ጥሩ ነው። ቆይ ወንድሜ አንዴ እኔ ሲስን የጠየቅኩትን ጥያቄ አንዴ ይመልስልኝ። አሁን እኮ ጥያቄው ከኔ አልፎ እኮ ወደ ዓለም አቀፋዊ ጥያቄው ነው እኮ አንቺ ጥያቄ። አይ ሲሲ እንድትመልስልኝ ፈልጌ ነው። አሁን ከዩ ጩፋ ወጥቶ እኮ ካቶሊክ ሆነ ጥያቄው ራሱ እኮ እታችን አይደል? በእውነት ይቅርታ። ኧረ ሳቂ አንቺ፣ እኛን ቆልፈሽን ብቻሽን ሳቂ አንቺ። ማሳሳቅሽ በጣም ነው የሚያምረው። ስለተመቸን ይልቃሽ እዚህ ላይ
ጆሲ ቶሎና ጆሲና ኧረ እኔ ነኝ የሸኘው። አሲስ ይዘት 1300 ሰው ደቅ አድርጋ እንደዚህ አሁን ልትሉላት ትችላለች። አይ ያው ጀለስ እንዳናፋ ወደ አለም ሄደ ጥያቄው እኮ ከኔ ያልፈዋል። አይ እንደዚህ የሚሉ ሰዎች ግን መልስ አለኝ እኔ። ምክንያቱም ስለ ኢየሱስ አታወሩም፣ ስለ ኢየሱስ አታወሩ። ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው እኮ። አይ ኖ ለመሰለሽ አይ ወንጌል አማኝ ሆና ለምሳሌ በዛ እምነት ውስጥ ይኸው ጆሲ መጥቷል። አንዴ ካለሽ እንደዚህ አይነት ካቶሊክ የለም እህታችን ካለሽ ላኪልኝ። እንደዚህ አይነት አረ ልጅቷ ሲጀመር ፓፓ ተደባልቆባታል። ኢድ ሙባረክ ብላ የለቀቀችው አለ። የጴንጤ ሰባቸው ስብከት አለ። ትንሽ ድብልቅልቅ ብሎባታል ብሮ። ለዛ ነው እኔም ኮንፊውዝድ ሆንኩኝ። አይ ፕሮቴስታንት ነች። አረ በጣም ስንፈልግ አሁን እንደው ልጅቷ ከሄደች በኋላ ትመጣለህ። ለምን አስወጣሃት? ምን ተብሎ ነው እስቲ ንገሩኝ። እንዴ ካቶሊኮች ሳናውቃችሁ ነቢያት መቀበል ጀመራችሁ እንዴ? የምን ነቢያት? የፕሮቴስታንቱ? አይ አንዴ ካቶሊክ እምነት ተከታይ መታ ነበር አሁን እኛ ጋር። ማርያም ታማልዳለች የሚባል ትምህርት የለም እያለች ነው። ሺዝ ናት ካቶሊክ። ስትሰማት ነበር እንዴ? አይ ካቶሊክ የማይለውን የሚል ሰው ካቶሊክ እንዴት ይሆናል? ይሄ መታለች። ቆይ እንዴ ተናግረሃለች። እስቲ አውሩበት እንዴ። ትክክል ሬናት ሆነ እንዴ? ታውቃታለች። ትተዋወቃላችሁ? ላይ ተገናኝተናል። እንደውም ያሰላ ማርያም ቤተክርስቲያን ልጅ ናት እኮ። ውርዴት። አይ ካቶሊክ ትላለህ አሁን ደግሞ። አይ ካቶሊክ አይደለም ይሄ። እንደዚህ የሚል ሰው ካለ ካቶሊክ ነው አይባልም። አይ ነው ሄር ከዚህ በፊት ግን እንደዛ ካለች አያሽሩ ካቶሊክ ናት አትባልም። ግን ሌሚ ሄር ስቲ ፍሮም ሄር ሰላም የዩ ጩፋ ፋናት ተከታይ ናት። ለማንኛውም አውሩ እሺ። አክቹዋሊ እንትኑን እንኳን ይሄንን ተው ይቅርታ። እንዴ የዩ ጩፋና የካቶሊክን ነገር እንዝለለው። አንዳንድ የሚያመሳስል ነገር ሊኖር ስለሚችል ማለት ነው። በካሪዝማቲኩ ካቶሊክ የሚያመሳስለው ነገር የለም። የካሪዝማቲኩ ካቶሊክ በኩል ማለት ነው 100% ካቶሊክ። ወደ እሱ እንመጣበታለን ከፈለግከን። እናንተ ግን መጀመሪያ ይሄ የእመቤታችን ጉዳይ ላይ ሙባረክ ማለት ይችላል። በኢየሱስ ሰላም ትክክል ይሰማሻል? ኦኬ ትክክል። ኔትወርክ ይዞሻል። ድጋሚ ውጪና ገቢ። አሁን እኮ እኔ የጠየኩት ጥያቄ እኔ የጠየኩትን ጥያቄ መልሱልኝ። እንመልስልሻለን። ትክክል። አንዴ ኔትወርክ ይዞሻል። ትክክል። ግን ድንግል ማርያም አታማልድ የሚል ካቶሊክ አለ። ባይዘዌ የቅዱሳን ስታፊ እኮ የሐዋርያት ጸሎት ሃይማኖት ላይ የተቀመጠ ዶግማ። አንዴ ጋይስ ታብታብ አድርጉ ማለት እራሱ ሰለቸኝ እኔ በጌታ። እሺ ትክክል። ድጋሚ ላኪልኝና እሺ እኔ ምንድን ነው የሚመስለኝ በካቶሊክ ውስጥ ካሪዝማቲክ የሆኑ ካቶሊኮች አሉ። አሁን በዚህ በጴንጤ ውስጥ ያሉ ልምምዶች እነሱን ፕራክቲስ የሚያደርጉ ማለት ነው። እና እነሱ ከጴንጤ ጋር ምናምን ያላቸው ግንኙነት አንዳንድ ጊዜ በጣም ዊርድ ስለሆነ የመመሳሰል ነገር አለ ብዬ አምናለሁ። ከጴንጤ ጋር ምን አይነት ግንኙነት አላቸው? አይ ምንም፣ ለምሳሌ ምንም ጣጣ የላቸውም። አብሮ መጸለይ ሊሆን ይችላል ምናምን። እኔ የማውቀው ሰው ስላለ ማለት ነው። ለምሳሌ እኔ ፐርሰናሊ የምታውቀውን ሰው የካቶሊክ ቤተክርስቲያን ስለ ካሪዝማቲክ ሙቭመንት ያላትን ስታንዳርድ መለኪያ ያደርገው እንዴት አለ አይደለም። ህዝቡ ግን እንደዛ ነው። በቃ በካሪዝማቲክ ካቶሊክ ውስጥ ያለው ሰው በካቶሊክ ቤተክርስቲያን ውስጥ ሆኖ ግን ካሪዝማቲክ ሆነ ይሄ ልሳን እንቀበላለን እንደዚህ በመንፈስ መሞላት ምናምን በሚለው ስታንዳርድ አላት ለካሪዝማቲክ ሙቭመንት ራሱ ብዙዎቹ ናቸው እኮ። በቃ እንደዚህ አይነት ነገር አለ። ለምሳሌ ከፕሮቴስታንት ጋር ምንድነው ጸሎቶችን፣ አምልኮ አይነት ነገሮችን ሼር ማድረግ ምናምን እንደነዚህ አይነት ነገሮች እንደዛ የሚያደርግ ሰው አውቃለሁ። ለምሳሌ ያ የኦርቶዶክስ ቤተክርስቲያን ስታንዳርድ ያደርገዋል። አንድ ችግር የለም። እኔ እኮ በካቶሊክ ደረጃ እኮ ሙሉ በሙሉ ዓለም አቀፋዊቷ እንደዛ ሆነች እያልኩኝ እኮ አይደለም። ግን እንደነዚህ አይነት ሰዎች ግን እንደዛ ነው እያልኩ ነው። አንተ አሁን አታውቅም
ኦርቶዶክስ አውቃለሁ ያልከው እንደዛ የሚያደርጉ ሰዎች አሉ። በተአምር አታውቅም ማይ ብራዘር። አሁን እኔ እንደዛ ስላልኩ እንዲሁ ዝም ብለህ አውቃለሁ እያልክ ነው እንጂ ኦርቶዶክስ ሆኖ አይደለም። የካሪዝማቲክ ሙቭመንትን ፎርሜሽን ወስጄ አውቃለሁ። ካሪዝማቲክ ሙቭመንት ምን እንደሆነ አውቃለሁ። እዛ ውስጥ ያሉ ሰዎች ስህተታቸውን፣ ትክክል ነገራቸውን በደንብ አውቃለሁ። የትኛው ትክክል ነው የሚለውን በደንብ አውቃለሁ። እና ስለዛ ስህተቶቻቸውን እየነገርኩ ልምምድ ስለ ካሪዝማቲክ ሙቭመንት እንደዛ ብለህ ካወራ ሊትራሊ ሚስሪፕሬዘንቲንግ ካቶሊክ ቸርች። ቆይ አንዴ ቆይ የካሪዝማቲክ እንቅስቃሴ ሲሆን እኔ ሙሉ በሙሉ ምንም ከታሪካዊ ክርስትና ውጭ የሆነ ዘመን አፈራሽ ነገር በካቶሊክ ቤተክርስቲያን ውስጥ አለ ብዬ ከማምንባቸው ነገሮች ውስጥ አንዱ ነው። ቆይ አንዴ ምን የካሪዝማቲክ እንቅስቃሴ የነ ሞንታነስ ተከታይ ከሆናችሁ ወይ እንደዛ ነው እንጂ ከነ ሞንታነስ ውጭ አለ እንደዚህ ነገር በታሪክ ውስጥ በክርስትና? ለምሳሌ የልሳን ለምሳሌ አሁን ልሳን ምንድነው የማይሰማ ቋንቋ ምናምን እንደዚህ ምናምን የሚባለው የተሳነ ቢዩዝ ልሳን ቋንቋ መንፍቴ ሀብጋዲስ ቋንቋ ወይም ደግሞ በሚናገሩት ቋንቋ ሆኖ ሌላ ሰው በሌላ ቋንቋ የሚረዳቸው ከሆነ this is the gift of the Holy Spirit። ከዛ ውጭ ግን ቤተክርስቲያን ኦፊሻሊ ትምህርት ባልሰጠችበት ነገር የሚያደርጉት ከሆነ it's called an abuse እኮ። ስታዲያ አሁን ካሪዝማቲክ ቆይ አንዴ ካሪዝማቲክ ካቶሊኮች አሁን ጴንጤው ጋር እንዳለው አይነት ልሳን ይናገራሉ አይናገሩም? ይሄን ይቀበላሉ አይቀበሉም? አቢዩዞች አሉ። ለምን ዋሻለሁ? እንደዚህ አቢዩዞች አሉ ካልክ ታዲያ ለምን ትከራከረኛለህ ጆሲ? እንዴ ለምን ትነካብኛለህ? ያልከው ግን እሱን ወስደህ ለካቶሊክ ቤተክርስቲያን የምትለጥፈው ከሆነ እኮ ያው ያለው በካቶሊክ ቤተክርስቲያን ውስጥ ነው። የካቶሊክ ቤተክርስቲያን እኮ አልተቃወመችውም። በቃ ተሸክመው ነው ያለችው አይደል ማለት ነው። ይሄንን ነገር ተሸክመው ነው ያለችው። ምንም አትቃወምም። አቢዩዞቹን የካቶሊክ ቤተክርስቲያን ስህተት እንደሆኑ ታስተምራለች። ቆይ አንዴ ልሳን ለምሳሌ አሁን ልክ እንደዚህ አይነቱ ልሳን ትክክል አይደለም ብላ ኦፊሻሊ ተናግራለች? አልተናገረችም ጭራሽ። እንደውም ሲጠየቁ ራሱ አሁን ደህና የሚባሉ ኧረ የካቶሊክ አንሰር ላይ የተጠየቁት ጆሲ ያውጣና አሳየኝ እስቲ። አይ እንደዚህ አይነት ልሳን ትክክል አይደለም ብላ ኦፊሻሊ ተናገረችበት። እኔ ደግሞ ዩቲዩብ ላይ እኮ ያስተምራሉ። ደግሞ እንደዛ ነው ልሳን ብላ የሚያስተማረችበትም ዩቲዩብ ላይ እኔ አሁን እንደዛ አስተምራለች ምንድነው ይሄ ልሳን በፕሮቴስታንት ውስጥ ያለውን ልሳን ትክክል ነው ብላ አስተምራለች አላልኩም። ግን ይሄ የሚያደርጉትን ሰዎች ግን ትክክል አይደለም ብላ ኦፊሻሊ አልተቃወመችም። ስላልተቃወመች ህዝቡ ይዙት ቀጥሏል። እሷን ተሸክመዋለች ነው አሳየኝ። ማስረጃ ማየት ትችላለህ ገብተህ ዩቲዩብ ላይ በቃ እኮ ሳሳየን ለልሳን ኢንዲቴል አውርታ የፈቀደችላቸው እና ሰዎቹ ስህተት እንደሆነ ቤተክርስቲያን አስቀምጣለች። ስለዚህ እንደዚህ ገብተህ ቤተክርስቲያንን ሚስሪፕሬዘንት አታርግ። እኩል ከምናወራ አንዴ ቆይ ጁሲ፣ አንደኛ ቲም ስቴፕል የተጠየቀውን ላሳይ ይችላሉ። ካቶሊክ አንሰርስ ላይ የልሳን ጉዳይ ተጠይቆ በቃ እንደዚህም ሊሆን ይችላል እንደዛ ቤተክርስቲያን ምንም ስላላለች ምንም ማድረግ አንችልም አይነት የመለሰው መልስ አሁን ከፍቼ ላሳይ ይችላል። የሪዛን አቢዩዝ ብሎ አያወራም እሱ ክፍል ላይ አንዴ ቆይ አይደለም እኔ አሁን አቢዩዝ አለ የለም አይደለም ያለውን ክፍል ግን አትዘለው። እሱንም ጨምረህ ኧረ እባክህን እኔ አቢዩዝ አለ የለም አይደለም ጥያቄው። አቢዩዝ አለ ስላለ በቃ ምንም ማድረግ አትችልም ነው ማለት በቃ ቤተክርስቲያኒቱ ይዟለች። ከዛ ውጪ ግን ልሳን የሚለው ይሄ አሁን በፔንቴኮስታሊዝም ምንድን ነው እቺ የምታወራው? እኩል ቆይ እስቲ አንዴ ሚዩት አድርጊ። ቆይ በፔንቴኮስታል ውስጥ ያለው ይሄኛው የመንፈስ አሰራር የፈለከውን አይነት መንፈስ ብለህ ጠራው አይነት እንትን አሰራር በካቶሊክ ውስጥም አለ። ኢቨን ታሪኩንም ስናየው ከፔንቴኮስታሊዝም ሙቭመንት ውስጥ የተዋረሰ ነው። ራሱ ወደ ካቶሊክ የገባውም ከፔንቴ ነው እንጂ ከራሱ ከካቶሊክ የራሱ የተነሳም አይደለም። ካቶሊክ ናቸው ደግሞ ያምናሉ። ኧረ እባክህን ሳወራ አትሰማም ግን ጆሲ፣ በጌታ በኢየሱስ ስም። አይ በቃ ቆይ መጀመሪያ እስኪ ከትክክል ጋር አውራና ጊዜ ካገኘን እናወራለን። በቃ ሁለታችንም እኩል ዝም ብለን ከምናወራ ከትክክል ጋር አውሩ መጀመሪያ። እሺ የመሬታችን መልጃ ላይ ሰላም ትክክል እንደምን አለሽ? እንዴት ዋልክ? እግዚአብሔር ይመስገን ሁሉ ሰላም ነኝ። እንዴት ነሽ? ድንገት ብለሽ ከሆነ እስቲ ልጠይቅሽ፣ ድንግል ማርያም አታማልድ ብለሽ ነበር እንዴ? ትክክል እኔ አዎ። እንዴ እና ካቶሊክ ቤተክርስቲያን ስንት ታስተምራለች? በየትኛው የካቶሊክ ቤተክርስቲያን ትምህርት ያከብረው ስግደት እንሰግድላታለን አልኩት።
ቆይ አሁን ይኸውልሽ ትክክል በየትኛው ትምህርተ ክርስቶስ ነው በየትኛው የቤተ ክርስቲያን አስተምሮ ነው ድንግል ማርያም አታማልድ የሚል ጽሑፍ ያለው? እንደዚህ ብለሽ ካልሽ ካፍቴሪያን ካቶሊክ ደግሞ ካቶሊክ ቤተክርስቲያን ውስጥ ያለሽ የካቶሊክ ቤተክርስቲያን እምነት ሙሉ በሙሉ ሰው ነው የሚያደርግሽ። ከሚስጥራትም ሊያሳግድሽ የሚችል ነገር ነው በይፋ እየተናገርሽ ያለሽ። ምክንያቱም ይቅርታ ስልክ እየገባኝ ነው። በጸሎት ሃይማኖት ላይ ቦልድሊ በቅዱሳን ሱታፌ አምናለሁ ተብሎ የተቀመጠ ነገር ነው እና ከየትኛው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ከየትኛው የካቶሊክ ቤተክርስቲያን ትምህርት ነው ይህን የወሰድሽው? ከዚህ በፊት እኮ እኔ እናንተ ተተዋውቀናል ሚዲያ ላይ አይደል እንዴ? አዎ፣ ግን የካቶሊክ ቤተክርስቲያን የማትለውን እንደሆንሽ ነግሬሻለሁ። በደንብ አስታውሳለሁ እኮ እሱ ትክክል። እሺ ትክክል ነብዬ ተቀብያለሁ። ግን እኔ አሁን የገባሁበት ዋናው ፖይንት አረዋ ከዚህ በላይ ፖይንት የለም። ትክክል። ወደ እዩ ጩፋ ምን ያደርግልሻል አንቺ? ከዚህ በላይ ምን ፖይንት አለ እንዴ? ኧረ እኔ እዩ ጩፋ ብቻ አይደለም ጥያቄ መች አስጨረስከኝ ሲስ። በጣም ተመቸኝ። ካቶሊክ ማለት የሁሉም ነው። ካቶሊክ ማለት የሁሉም ነው። ሙስሊሞችም በዓላቸው ሲደርስ እንኳን አደረሳችሁ እንላለን። ፕሮቴስታንቶችም መዝሙራቸውን እንዘምራለን። ካቶሊክ ማለት ትርጓሜ የሁሉም ነው። የትኛውንም እምነት አንነቅፍም። ኦርቶዶክሳውያኖችም ጾም ሲፈታ መልካም ፋሲካ እንላለን አልኩት። ይሄ የምታወሪው ሲንክሪዝም ነው፣ ካቶሊሲዝም አይደለም። ተይ። እኔ ደግሞ እንደዛ ነው ያደረኩት። ገባ? እኔ በኮንሶላታ ቸርች ማለት ለሁሉ የተከፈተ በር ትክክል። ይኸውልህ እኔ ልንገርህ፣ ኮንሶላታ ቸርች ነው ያሳደገችኝ። ኮንሶላታ ውስጥ እየሰማኸኝ ነው አይደለ? ልክ ያደርጓታል። ትክክል። ስለዚህ የትኛውንም እምነት እንድንነቅፍ የትኛውም እምነት ይሄ ነው ብለን እንድንል አላረጉንም እንጂ መንቀፍ ሌላ እኮ ነው። በስነ ስርዓት ጎረቤትን የማታስተምረውን ታስተምራለች ብሎ ማለት ግን ሌላ ነገር ነው። ሲንክሪሲዝም እና መንቀፍን እኮ መለየት አለብን። መንቀፍ ሌላ ነገር ነው። የሃይማኖት ቤተክርስቲያን ምንድነው የማታስተምረው? ወንድም ከወንድም ህብረት ይኑረው ብላ አታስተምርም። እኔ እነሱ እኮ አላልኩሽም። ያልኩሽ አሁን ቤተክርስቲያን ማርያም አታማልድ የሚባል ትምህርት የላትም። ማርያም አታማልድም ብለሽ ካልሽ ቦልድሊ የካቶሊክ ቤተክርስቲያን የምታስተምረውን በጸሎቷ ህይወታ ያላትን ኮንሶላታ ቤት ውስጥ ካደግሽ ደግሞ እንግዲህ እኔ ነው የጠይቃለሁ። አጽናኛ ማርያም ማለት ነው። ናቶችን ማርያም ታማልዳለች ወይ? ካማለደች ደግሞ ጥቅሱን ስጡኝ ይላችኋል። ካቶሊክ አይደለሽማ ቦልድሊ። ይሄ ደግሞ ምንድነው ማድረግ የሚጠበቅብሽ ነው አይደል? ሁሉም በሚሰማና ምድር በፈጠረ የሚለውን እዛ ውስጥ ገብተሽ በደንብ ካልሽው በቅዱሳን ሱታፌ አምናለሁ እዛ ውስጥ አለ። ግን ለማርያም የአክብሮት ስግደት እንጂ ማርያም ታማልዳለች ተብለን እኛ የተማርነው የለም። ካህናቱ ጸጋዬ ሞላሽ ማርያም ሆይ ብለሽ ለምን ምንድነው ጸጋዬ ሞላሽ ብለሽ ማርያም ሆይ እያልሽ ብለሽ ጸልይሽ አላደግሽም እንዴ? ነገርኩ እኮ መቁጠሪያ ጸሎት እኮ እናደርጋለን። የምልጃ ጸሎት አለን እኮ። ግን ማርያም አታማልድ። የአክብሮት ስግደት እንሰግድላታለን። የአክብሮት ስግደት እንሰግድላታለን። እሱ ጋር አይደለም። ለምኝልን ማለት እኮ ምልጃዋን መጠየቅ ነው። ሮዛሪ መጸለይ ማለትን ማለት ነው። የማርያም ምልጃ አይደለም እንዴ እያደረግሽው ግን ደግሞ ምልጃ አይደለም ብሎ ማለት ነው ማለት ነው። ይሄ ትጸልያለሽም ጸሎት ወይስ አትጸልይም? ቴንክ ዩ ብራዘር። እንግዲህ እኔ ያስተማረኝ ግብረገብ ያስተማረኝን ካህን ነገ ሄጄ ጠይቀዋለሁ። በደንብ ጠይቂ። ዋው የቅዱሳን ሱታፌ እና ምን እኛ ማርያም የአክብሮት ስግደት ይገባታል እንጂ ማርያም ታማልዳለች ተብለን አልተማርንም። ስለዚህ እኔም እንደዛ እያልኩ ብዙ ሰው አሳስቻለሁ ማለት ነው። ካቶሊክ ቸርች አውጥቼ ላሳይሽ እችላለሁ። አንቺ ግን ካልሽ በየትኛው የካቶሊክ ቤተክርስቲያን ይፋዊ ትምህርት መሰረት ነው ድንግል ማርያም አታማልድም የሚል ብሎ ያለው? ሲጀመር የቤተክርስቲያናችን የኛ ቤተክርስቲያን ራሱ ስሟ ልደታ ማርያም ነው። ማሰላ ልደታ ማርያም ነው። ኮንሶላታ ነገር ያለ አይደል? ግን ኮንሶላታ ማለት ነው አጽናኛ ማርያም ማለት ነው። ማርያም የአክብሮት ስግደት እንዳለ ነው እኛ ተምረን ያደግነው። አማልዳለች ጸጋዬ ሞላሽ ብሎ ማለት ለምኝልን አሁንም በሞታችንም ጊዜ እያልሽ እየጸለይሽ እንዴት ነው አታማልድም ብሎ ማለት? ምልጃ ማለት እኮ ጸሎት መጠየቅ ማለት ነው። ተይ እንጂ እኮ በቃ ቴንክ ዩ ብራዘር ስላስረዳኝ ጋር እየቀላቀልን አይደለም። ታማልዳለች ማርያም ታማልዳለች። አዎ ታማልዳለች ሲለኝ ኦኬ ቴንክ ዩ ፋዘር ደግሞ ታማልዳለች የሚለውን ቦታ አሳየኝ ብዬ ጠይቀዋለሁ። እኔ እስከዛሬ ለማርያም የአክብሮት ስግደት እንደምሰግድ ነው የማውቀው። አንዴ ቆይ ይቅርታ፣ ከመጽሐፍ ቅዱስ ነው አሳየኝ የምትይው ወይስ ከቤተ ክርስቲያኗ ስክሪፕቸር አልናት እንዴ? የካቶሊክ መጽሐፍ ቅዱስ 73 ነው፣ የፕሮቴስታንት 66 ነው፣ የኦርቶዶክስ 81 ነው። ስለዚህ 73 የቤተክርስቲያን አንድ ውስጥ ሊኖር ይችላል። ኦቢት ላይ ሩፋኤል ለጦቢያ እዛ ላይ ይጸልይለታል። ምን ነው እሱን አላነበብሽም? ካቶሊክ ከሆንሽ እንዴ? የቱን ነው የምትለው?
መጽሐፈ ጦቢትን አንብበሽ ታውቂያለሽ? ሩፋኤል ለጦቢያ ይጸልይለታል እዛ ላይ። ምልጃ ነው እሱ። ካቶሊክ ቤተክርስቲያን ከሆንሽ ካቶሊክ ቤተክርስቲያን የምታምነውንና የምታስተምረውን ሁሉ 100% መቀበል ማመን አለብሽ። እንደውም ካቶሊሲዝም ከሁሉም ሃይማኖት የሚለየው ምንድነው? ካቶሊክ ቤተክርስቲያን መጽሐፍ ቅዱሷ 73 አይደል እንዴ? ከዛ በላይ ደግሞ ተጨመረ 73 ነው ብቻ ብሎ ማለት አይደለም። ከ73ቱ ውስጥ መጽሐፈ ጦቢት ሩፋኤል ሲጸልይለት ሲማልድለት አለ አይደለም ወይ? አለው። በቃ ካለ እንደዛ ብሎ ማመን ነው። ታዲያ ቤተክርስቲያን የምታምነውና የምታስተምረው ማመን አለብሽ። በነገራችን ላይ ይሄ በቤተክርስቲያን በትምህርቷ የተደነገገ ጸሎት ሃይማኖት ውስጥ ያለ የቅዱሳን ሱታፌን አላምንም ብሎ ማለት ኤክስኮሙኒኬት የሚያስደርግ ከሚስጥራት ሁሉ የሚያስርቅ ነው እና ይሄ ትክክል አይደለም። የተናገርሽው ነገር አንደኛ እንደ ካቶሊክ ቤተክርስቲያን ይሄ የተናገርሽው ነገር ትክክል ስላልሆነ ይቅርታ ልጠይቂና ሚስር ፕሬዘንት ስላደረግሽ ስተት መሆኑን ልታምኚ ይገባሻል። ሁለተኛ ደግሞ መጽሐፍ ቅዱስ ላይ እንደዛ የሚል ጥቅስ አለ ምናምን የሚባል ይሄ በካቶሊክ ሜንታሊቲ ውስጥ የኔ ውድ ወንድም እኔ በቀን 3 ጊዜ ይቅርታ እንድል አድርገው ነው ያሳደጉኝና ሶስተኛ አሁን ይቅርታ አልኩ እኮ አንተንም ቸርችንም ይቅርታ ግን ነገ ካህኑ ስላሉ ሄጄ ጠይቃቸዋለሁ አልኩክ። በደንብ ጠይቂያቸው። ከዛ እንደ እግዚአብሔር ፍቃድ ካለን ደግሞ ነገ በህይወት አስረዳሃለሁ የቱ ጋር ይሄ ነገር እንደተባለ። እኔ 100% ቦልድሊ እኮ ነገርኩሽ። መቁጠሪያ ጸሎት መጸለይ አምሳ ምናምን ያሳየሽ አታምኝም እንዴ? የሚገርም ነው ግን አሁን በእኛ አንድ ሰው ካታኪስትነት ሲሰጠው ወይም ደግሞ የሆነ መክሊት ሲኖረው ኦርቶዶክስ ቤተክርስቲያን ውስጥ 78 ዓመት ተምሮ ነው አይደል ክህነትን የሚቀበለው? ኖ በእኛ ቸርች ነው የምልህ። በካቶሊክ ህግ አንድ ሰው ሙሉ ካህን ነው የሚባለው 7 ዓመት ክህነት ተምሮ ነው አይደለም? እኔ አሁን 7ኛ ዓመቴን እየጨረስኩ ነው። ካታኪስቱም የትኛውም ወንጌል ስርጭት የሚሄዱ ብራዘሮችም ሲስተሮችም የትኛውም ተምረው ነውና የሆነ ጥፋት ሲያጠፉ የሆነ ጥፋት ካጠፉ ቀጥታ ወዴት ነው የሚሄደው? ወደ ቸርች ይሄዳል። ከዛ ከቸርች ወደ ሽማግሌ አባቶች መቂ ሀገረ ስብከት ይላል። ከዛ በኋላ ወደ ሮም። ከዛ ያ ሰው ሊወገድ ይችላል ከቤተ ክርስቲያኗም ከስብከቱም ከምኑም። አሁን ይሄን ሰሞን ሚዲያ ላይ የማየው ስለ እዩ ጩፋ ነው። ገባ? ያንን ጥያቄ ልጠይቀው ነው አሁን ሲስ ላይ የገባሁት ነው። ገባኝ። እሱን መጠየቅ ትችያለሽ። ለምን እንደዚህ ያደርጋችሁ? ትችያለሽ። ለምን አንተ መመለስ ትችላለህ? ተከታዮች ነው አንድ ወለ ካቶሊክ ሆና ችግር አለው። ምንድነው ችግሩ? ምንድነው ችግሩ? እዩ ጩፋ ወንጌልን ነው እንጂ የሚሰብከው ምንድነው ያጠፋው? ማዘር ትሬዛ ዓለምን ወንጌል እየሰበከ ዓለምን ሲረዱ ትክክል። እዩ ጩፋ ማዘር ትሬዛንና አንዲት የካቶሊክ ቅዱስንና አንድ ፕሮቴስታንት የካቶሊክ ቤተክርስቲያን የምታምነውና የምታስተምረውን ማያምንን እኩል አድርገሽ እንዳታወዳድር። ይሄ በጣም ደማ ነው ማወዳደር ሳይሆን ይሄ ሰው የወንጌል አባት ነው፣ የወንጌል ሰባኪ ነው። ነብይ ተብሎ እኮ ረጅም ዓመት ፕሮቴስታንት ለቀው በዓለም ሚዲያ ስናየው አልነበር እንዴ? ነው ነብይ ከካቶሊክ ሰው አስነሳላለሁ ብሎታል እንደ ጌታ። ሲስ እንደዚህ ፖለቲካ አትሰራተው። እሺ ቀጥሉ። ስሙ ጋይስ ሲሶ ወይ እኔ ጥያቄ አልተመለሰልኝም። አንዴ ይመልሱልኝ። በቃ እሺ ተውት። እሺ አይደለም በግልሽ አይደለም እንትን ነው አክሊል ወይ